ገና አንድ ፍሬ ልጅ ሆነሃል። እንዴት ታዲያስ? ገና ልጅ እውነት ውሸታል። ወይኔ እማማ ዝናሽ ወይኔ ጉዴ! ደወለች። ደህና ሁኑ ባለቤቴ ደወለች። ጉዴ! እሺ ቻው። አትቀርበህ ትወድቃለህ። ቀን በጣም ያታብሩሏል መንግስት። ቀን እየቆረጠ ነው መንግስት መብራቱን። ቀን በጣም ያታብሩ ማታ ነው መብራት የሚበራው ብሎ መንግስት ብዙ ቀን አጠፉብን። ማታ ነው ብዙ ቀን ማታ ጨለማ እየሆነብን ነው። ስናመሸ ሰነበት ነው። ተዘጋጁና ጠብቁኝ አለ። ጫማን ሁሉ አርጌ አሁን አውልቄ ቁጭ አርጌ እዚህ ወጣ። እቃ እያመጣችሁ ስታግሩ ሌቦቹ እየገቡ ወስዱታል። እማማ ዝናሽ አሁን እንግዳ እየመጣ ስለሆነ ህልሙን ለመፍታት ተዘጋጁ። ወጌሻነት አላሽም። ወጌሻ አይደለም ህልም ነው። በሰሞን ዘካራስ ሰብስቦ እያመጣ ሲሰርቁ እየተያዙ እዛ ቁጭ በል እዛ ቁጭ በል። አደፍርስ ነው እንዴ? አደፍርስ ነው። ደህና ዋሉ። አደፍርስ ነኝ። ደህና ነው። ደፈረሰ እንደምን አለ አልጠራህም እንዴ? ተመደፍረስ ሰላም ነው ሆይ? እንዴት ነው? ምን ነው ጠፋህ? ምን ስራ በዛብኝ። እዛ ውጭ ነው የምትሰራው? አዲስ አበባ? አሁን እዚህ ተቀየርኩኝ አዲስ አበባ። ኧረ እዚሁ ይሻልሃል። እዚሁ የኖርክበት ይሻላል። አዎ በወጣትነት የኖርክበት አዲስ አበባ ተብሏል። አዲስ አበባ የሚታደስ ጤና እንዴት ነው? እግዚአብሔር ይመስገን ደህና ነኝ። በጣም ጤና ሰላም ነው? ደህና ነኝ። ጡረታ እኮ ወጣው። ጡረታ የመንግስት ስራ ነበር እንደምትሰራው? አሁን የጡረታ ማይሰጥሃል? መንግስት ይሰጠኛል። እዚህ አካባቢ ነው የምቀበለው። እሰይ መንግስት ስራ ነበር መሰራ ሹፌርነት? አዎ። አሁን ጡረታ ወጣ። ጡረታ ይሰጥህ ነው? አዎ። እሰይ አምላክ ከእኛ ጋር አይደለም ወይ? እዝጌር ከእኛ ጋር አብሮን ነው። እውነት ነው። ደህና ነው። ደህና ነኝ። እርስዎ ደህና ኖት? ደግ ነኝ። ዘካራስ ቁርባን ሚካኤል እያቆረበኝ ነው እኮ። አንተ ክርስቲያን አይደለ? ነኝ። እዚህ ሚካኤል እያቆረበኝ ነው እኮ ዘካራስ። እናቴ ድሮ አቃቢት ነበሩ። አዎ የቤተክርስቲያን አቃቢ። አዎ አውቃለሁ። አቃቢት ያውቃሉ? እኔ ታቦት ተሸካሚ ቄስ ነው የወለዱኝ። ቡልጋ ታቦት ተሸካሚ ቄስ ናቸው የወለዱኝ። ሞተዋል። አሁን ቢሞቱም ጊዜው ሲደርስ የማይሞት የለም። ቄሱ ታቦት ተሸካሚው አባቴ 8 ነው ተኔ ጋር የወለዱት። እናቴም ያው የቄስ ሚስት። አሁን እናቴም አባቴም የሉም። ጊዜያቸው ደርሶ ሞተዋል እዛው ቡልጋ። ስለዚህ አቃቢት ያውቃሉ? አቃቢት እስቲ ንገሪኝ። ለምን አላውቅም? አቃቢት የታቦት አቃቢት ታቦት ግቢ ቁርባን የሚቆረብበትን ይሰይማሉ። መሰየም ማለት እቤት ነው የሚፈጨው፣ ባቡር አይፈጭም። የታቦት ቁርባን የሚጋገረው ባቡር አይሄድም። አቃቢቷ ቤት ነው የሚፈጩት። ወፍጮ ቤት አለ፣ ፈይተው ይጋግራሉ። ስጋዋ ደሙ ጋራ በጣም ጎበዝ ኖት ግን በጣም ጎበዝ። ዘቢብ ታውቂያለም ወይ? አዎ ዘቢብ የአቃቢቷ አቃቢቷ እቤት ፈይተው የጋገሩት ጠዲቅ
ወይኑ ዘቢብ ወይኑ ተደርጎ ጠዲቁ ተደርጎ ስጋዋ ደግሞ ቁርባን የሚሰራው ቤተክርስቲያን እኔ ቡልጋ ዘሬ ሁሉ ሞላ ቡልጋ ዘሬ ሁሉ ክርስቲያን ነው። አገሩ ቡልጋ አገሩ 44 ታቦት ነው ያለው። ቡልጋ 44 ታቦት ነው ያለው። አገሩ ቄስ አገሩ ቡልጋ 44 ታቦት ነው ያለው። እኔን አዳምጠኝ። አገሩ ቡልጋ አገሬ ቡልጋ 44 ታቦት ነው ያለው እና አገሩ ቄስና ገበሬ ብቻ ነው ያለው። ገበሬ አርሶ አርቶ አጥጋቢ እና ቄስ። እሰይ እሰይ አንተ ገና አንድ ፍሬ ልጅ ሆነሃል። እንዴት ታዲያስ? ገና ልጅ እውነት ውሸት አለ። ገና ልጅ ቆንጆ ልጅ እኮኝ ገና ልጅ ሆነሃል። ወጣት ገና ብርታት። አቤት አቤት። እዛ መስሪያ ቤት ምቀኞች አሉብኝ። ምቀኞች እድሜው ረጅም ነው ብለው ጡረታ እንደወጣ አደረጉኝ። እድሜው 70 ዓመት አልፏል። ሚስት አለ? ልጆች አሉ? አዎ አለኝ አለኝ። የትዳር ጓድ ሚስትህ አብራችሁ አለች? ውይ ኃይለኛ ነች እንጂ አለች። ኃይለኛ ናት ግን። ውይ ልጆች ወልደሃል? ተስቷ? አዎ። ስንት ናቸው? 3 ወንድ 1 ሴት። 4? አዎ። ለነገሩ እኔ እወዳታለሁ። ካልመታችኝ ቅር ነው የሚለኝ። እንደው አንዳንዴ ቀመስ በጣም ቅር ይለኛል። አዲስ አበባውን የሰፈር ቤት አገኘህ? ካሳንችስ። ካሳንችስ ቆንጆ ሰፈር፣ ቆንጆ ሰፈር አውቃለሁ። ካሳንችስ እዚህ ቅርብ ነው። ካሳንችስ ደህና ቤት አገኘህ? ቆንጆ ቤት ነው። ልጆቹም አብረው አሁን አብረው አሉ? አዎ አንዱ ዩኒቨርሲቲ ገባ ልጄ። የመጀመሪያው? አዎ የመጀመሪያው ገና ዩኒቨርሲቲ ገባ? አዎ። የቀሩት ገና 10 እየተማሩ ነው? አዎ። እሷ የምትሰራው ምንድን ነው? ሸማኔ ናት፣ ሸማኔ ናት። ሴት ሸማ ይሰራል? እንዲያው ኧረ እኔ በእድሜ የተፈጠርኩ ደም ሆኜ አጥንት ሆኜ ስጋ ሆኜ ከእናቴ ሕይወት የተፈጠር ጀምሮ ሴት ሸማኔ ሆኖ ሸማ ትሰራ ይቻላል? ወንድ ነው የሚሰራው። ምን ችግር አለው? ያው ትመታኛለች አለ። ውይ ኧረ አታንሱብኝ እሱን። አሁን በቀደም ዕለት አባታችንን አጉላላሽ ብሎ ሴቷ ነች የምትፈነክታት። ሴቷ ልጅህ ኃይለኛ አለች አይደል? ኃይለኛ ኦራ ሴቷ ልጄ እሷ ነው የምትፈነክታት። እሷን ኧረ ይወዷታል። አባታችንን አጉላላሽ ብለው እሷን ነው ከኔ ይልቅ ይወዷታል። ለምን ቢሉ ያው እኔ ደግሞ አመል አለብኝ። እንደው አመል አለብኝ። አልተው ያልኩት አመል አለብኝ። ምን አይነት አመል? እንደው በቃ እንደው አመል አለ። አመል አያውቁም። የመጠጥ ነው አመል? አምሽቶ የመግባት? አይ ሌላ ነው። ወዲህ ነው ጉዳይ፣ ወዲህ ነው። አታቅፈኝም አለች። ሌላ ነው ጉዳይ። ሌላ አመል አለብኝ። እንደ እርሶ ደግሞ አያውቁም እንዴ? የዚህ ተጎልቷል። እዚህ ፈርፈላ ሌባ የጉንጭና ጉንጨን እየቦጨቀ ያደኝም እንደሆነ የጉንጭና ጉንጨን እኔን ካሜራ የፎቶ እያነሳ ወጥቶ ይሸጣል። ወጣ እኔ የምሎት ጉዳዩ ሌላ ነው። ሌላ አመል አለብኝ ዝንድዬ። የተለጠፈ ሊሰማ ተመልሶ ውጭ በሩ የሄደ መስሎ ሄደና ተመልሶ በዚህ ግድግዳው ጋር ተለጠፈ። አንተ ተለጥፈሃል እንደ ለጥፍና ሊሰማ ውጭ በሩ ሄደና ውጭ ሄደ መስሎ ተመልሶ እዚህ በግድግዳው ጋር
ለመስማት በጣም በጣም ከባድ የሆነ ጉዳይ አመል አለብኝ። እንደው እሱን አልተው ብዬ አመል አለብኝ። ቆይ እንዳይሰማ አመል አለብኝ፣ የሆነ አመል አለብኝ። ይኸው እየዋለቀ እሱን ተውትስ፣ አይሰማም። ቀስ ብዬ ልንገሮት። እሺ አመል አለብኝ፣ የሆነ ክፉ አመል አለብኝ። እሺ እንደው በቃ እንደው ያችም እንደው ስታልፍ እንደው በቃ እንደው ማየት ነው። ሁሏንም ስታይ ልብህ ይነክሳል። አራው ይሄ ሴትዮዋ ታዲያ ደግሞ እንዳትፈነክትህ ወርውራ ምን አሉኝ? ይቺ ደግሞ የልጆቹ እናት ወርውራ እንዳትፈነክትህ። እሱ እንኳን ያው ኃይለኛ ናት። እርግጥ አንድ ቀን በመጥረቢያ ፈንክታኛለች። ኧረ ለመግደልም አትመለስም። በመጥረቢያ መምታቷ መግደል አይደል? ግን ትወደኛለች። ልጆቹ 4 አይደሉ? አዎ። ምን ስራ አላት እሷ? ሸማኔ ነች። ሸማኔ ናት። ትሸጣለች። ጥበብ ነው የምትሰራ። ውልውል ነው። ውልውል ምንድን ነው ደግሞ አላውቅም። ውልውልም ትሰራለች፣ ሌላም ትሰራለች። ይሁን ያስማማችሁ። አሜን ያስማማችሁ። ወይኔ እማማ ዝናሽ፣ ወይኔ ጉዴ! ደወለች። ደህና ሁኑ። ባለቤቴ ደወለች። ጉዴ! እሺ ቻው። አትቀስበት፣ ትወድቃለህ። እዚህ ነው ሚስቱ ደወለኝ ብሎ ስልክ ሊቀበል ነው። እዚህ ነው ተግድግዳው። ወደዛ አይቼው ልምጣ። ሄዶ እንደሆነ መሄድና ለመሄዱን አይቼ ልምጣ። ቆይ እንዴት ነው አንተ? እንዳንሄድ ቀረህ አይደል? የት? ጡረታው ጋር 10 ሰዓት ኑ ተብለው 10 ሰዓት ኑ ብሎ አላልክም ነበር? አዎ ዛሬ 10 ሰዓት ብዬ ነበር። ያው መሻ አይደል? አልመሸም። አሁን እንደርሳለን። እኔ እንጃ እንደርሳለን። እኔ እንጃ አላውቅም። መቼ ማለት ነው? እንደርሳለን። አሁን መስቶ የለም። ያው እዛ ላይ ወጣ ጀንበር። ነገ እንሄዳለን። በቃ አገኘኸው? አዎ። እዚህ አዲስ አበባ መጣሁ አለ ተጅቡቲ። አዎ። አዲስ አበባ ሆንኩ አለ። ሚስቴ ልትገለኝ ነው አለ እየደበደበች። 6 ልጆች ወልጃለሁ አለ። እማማ ዝናሽ እሱ የሚለው እድሜው ረጅም ነው ብለው ጡረታ እንድወጣ አደረጉኝ ነው የሚለው። ይሁን እድሜ ተጤና ይስጥህ። ምን አለ የቀን ስራ ደግሞ እየሰራ ትጨምራለህ አልኩት። አይ ጥሩ አደረጉ። ግን ያው እሱ ተናዷል። እርሶ ጋር ሲመጣ አውቆ ሳቅ አለ እንጂ ልጅ ነው ገና። ልጅ ነው። አንድ ፍሬ ነው። አሁን እዚህ ቀረብ ብሎ ሲጫወት ፊቱ የጉንጩ ልጅ ነው ገና አንድ ልጅ ነው። ገና ልጅ አንድ ፍሬ ልጅ ነው። አንድ ልጅ ወጣት የነብጣት አልኩት። አዎ አሁን ቀኑበትና እድሜው 70 ነው አሉ። እሱ ግን የሚለው እድሜ ገና 30 ነው የሚለው። 30 ዓመት 40 እንኳን ሳይሞላው። አንተ ያን ዕለት በሊስት ፎቅ ላይ ይወጣለት ቢሪንዳ የገዛህበት ቢሪንዳ ለኔ የገዛህበትን እቤት ሰጥቶታለሁ ብለው 2000 ብር ትናንት አልሰጠሁትም ወይ ማታ? አንተ ዞር በሌሊት የመላሰሌባ 1000 ብር አይደል ይሰጥ ተጨማሪ ካኔ ህጣኖች ናቸው። ኧረ እመቤቴን 2000 ብር ነው እመቤቴ። እንጃ መንገድ ጥለው እንደው አላውቅም። እንጃ ተማሪ ካን ነው የላኩ ህጣኖች ናቸው። ተማሪ ካን ነው የላኩ ብለው 1000 ብር ሰጥተኛል። ደግሞ ሁለት መላስ የቀጣፊ ያባይ መላስ የቀጣፊ ያባይ መላስ
ማርያምን 2000 ብር ደግሞ ነገ 3000 ብር ታደርጋለህ በመላስ ያባይ መላስ ደግሞ ነገ 3000 ብር ተነገ ወዲያ 4000 ብር 10000 ብር ታደርጋለህ በመላስህ። ከአሜሪካን ህጣኖች ናቸው። ተአሜሪካን ነው የላኩት። መርቋቸው አላልከች? ምንድን ነው የምትበሉት? ብርቱካን ይበላሉ። ያንን የምትሰራውን ትሰራለህ? አዎ ትስራና ስጠኛ። እሺ 2000 ብር ነው የሰጠሁት። አንተ ሌባ መላስ አትናገር። እመቤቴን ማርያምን አልቆጠርኩትም እኮ ስላልቆጠሩት ነው። 200 ብር 10 ነው የሰጠሁት። 2000 ብር ነው ማርያምን። 100 ብር 10 ነው 1000 ብር። አዎ ይሄ ግን 200 ብር 10 ነው ተጨምሮበት። የፋሲካ ጾም ሲፈታ በግ ይገዛበታል። አምጡ ልቁጠሩልዎት። አሁን አልተመቸኝም። መስዋዕት እሱም እብብቴ ውስጥ አላስቀመጥኩም። እዚህ እብብቴ ውስጥ አይደለም ያለው። አሁን እሱ የት ነው ያለው? እብብቴ ውስጥ አላስቀመጥኩም። እዚህ ውስጥ አይደለም። አሁን የት ነው ያለው? ሰው ጋር አደራ። በጉ ይገዛበታል ተጨምሮበት። የፋሲካ ጾም ስማኝ፣ የፋሲካ ጾም ፍቺ የፋሲካ ጾም ሲፈታ ተጨምሮበት በግ ተገዝቶ ታረድለታል፣ ይታረድበታል፣ አይነካም። እሱ የት ነው ያስቀመጡት? ብሩን ሰው ጋር ማስቀመጥ ጀመሩ። ብብቴ ውስጥ አላስቀምጥም እኮ። የት ነው ያለው? አደራ ሰው ባንክ ቤት አደራ። በጉ ሲገዛ ይወጣል ባንክ ቤት። የቻለ ጋር ሰጡት። የቻለ ባንክ ነው ወይ? የቻለ እልም መፍቻ ገንዘብ ሰብስቦ እየሰበሰበ አምጥቶ አስታፏታል አሮጊቷ። የቻለ እልም መፍቻ ገንዘብ ሰብስቦ እየሰበሰበ አምጥቶ አስታፏታል ብሎ መስሪያ ቤት በስልክ ተላልፎ መስሪያ ቤት የጡረታ ሊከለከል የሆነው ወቅ እንዴ! እና የቻለ 500 300 እየሰጡት አይደለ እንዴ? ይስሌባ ከየት እያመጣ ነው የሚሰጠኝ? ከየት እያመጣ እሱ የኔን ይነጥቃል፣ ከኔ ይፈልጋል። እኔ እዛ የጡረታ ከየት እያመጣ ነው የሚሰጠኝ? ቃል ኪዳን ያጥሩን በር ዝጊልኝ፣ ሰው አልፎ ወደ እኔ እንዳይመጣ ብዬ። በእልም መፍታት በንግግር ብዛት ሰውነቴ ቆስሏል። ሰውነቴ ቆሰለ። ያው እሱ እልም እፈታለሁ ብሏል። አሁን እቤቱ እሱ የቻለ እልም እፈታለሁ አሁን እኔ ብሏል እቤቱ። ማን? እሱ የቻለ ኧረ አይችልም። ከየት መጥቶ እንጃ። ይችል ይሆናል። ኧረ አይችልም። ወይ ሚስቱ ትችል ይሆናል። ኧረ አትችልም። አሁን እኔ እልም እፈታለሁ ብሏል። እዚህ አይደለም እቤቱ። የፋሲካ ጾም ፍቺ ሲፈታ በግ ይታረድበታል። ገንዘቡ ተውጭ አሜሪካን ህጣን ናቸው መርቋቸው ብለህ አሜሪካን ነው ያሉት ብለህ እኔ አላውቃቸው። ህጣን ናቸው፣ ህጣን ወይ ናቸው፣ ህጣን ናቸው አሜሪካን ነው ያሉት መርቋቸው ብለህ ተዛ ነው የተላከው ገንዘቡ ብለሃል። ተጨምሮበት በግ ተገዝቶ ይታረድበታል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይምጣ መንፈስ ቅዱስ ተኛ ጋር ያለው አብሮተኛ ይሁን።